ምዕራፍ 12 ሴት ከወለደች በኋላ ከእርስ ስለምትነጻበት ጊዜ እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ተናገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት፣ እንደ ግዳጇ ወራት ትረክሳለች። በ8ኛውም ቀን ልጁ ከሥጋው ሸለፈት ይገረዝ፣ ከደሟም እስክትነጻ 33 ቀን ትቆይ። የመንጻቷ ቀንም እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ። ሴት ልጅም ብትወልድ እንደ ግዳጇ ወራት 2 ሳምንት ያህል የረከሰች ናት፣ ከደሟም እስክትነጻ ድረስ 66 ቀን ትቆይ። የመንጻቷ ወራትም በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መሥዋዕት፣ የርግብም ግልገል ወይም ዋኖስ ለኃጢአት መሥዋዕት ወደ ምስክሩ ድንኳን ደጃፍ ወደ ካህኑ ታመጣለች። ካህኑም በእግዚአብሔር ፊት ያቀርበዋል፣ ያስተሰርይላታልም፣ ከደሟ ፈሳሽ ትነጻለች። ወንድ ወይም ሴት ለምትወልድ ሴት ሕጉ ይህ ነው። ጠቦት ለማምጣት የሚበቃ ገንዘብ በእጇ ባይኖራት 2 ዋኖሶች ወይም 2 የርግብ ግልገሎች፣ አንዱን ለሚቃጠል መሥዋዕት ሌላውን ለኃጢአት መሥዋዕት ታቀርባለች። ካህኑም ያስተሰርይላታል፣ እርሷም ትነጻለች።